በየ8 ዓመቱ የሚደረግ የስልጣን ሽግግር፣ የእርስ በርስ ሚዛናዊ ክትትልና ቁጥጥር፣ የስልጣን ክፍፍል፣ በ5 ፓርቲዎች መካከል ሚዛናዊ ተቀናቃኝነትና የስልጣን መጋራት መሪዎቹ ናቸው። አስተዳዳሪ አካላት ስልጣን በአፋኞች እጅ እንዳይወድቅም ይከላከላል። ከዚህ አንጻር በየጊዜው የሚካሄዱ ምርጫዎች ተጠያቂነት የሚሰፍንበት አሰራር፣ ሰላማዊ የስልጣን ሽግግር የሚከናወንበት አካሄድ፣ ሐሳብን በነፃነት መግለጽ እንዲሁም መግባባትን ታሳቢ ያደረጉ ክርክሮች ዲሞክራሲያዊነቱን የሚያረጋግጡ እሴቶቹ ናቸው። ክፍለ ዘመናትን የተሻገረው የገዳ ስርዓት አብዛኞቹ የዓለማችን ሀገራት ዘመናዊ ሀገረ መንግሥት ስርዓትን ሳያንጹ በፊት የኦሮሞ ሕዝብ የመሰረተውና ያዳበረው ሁሉን አቀፍ የአስተዳደር ስርዓት ሀገር በቀል እውቀት ሀብት ሆኖ ኖሯል። 560 ዓመታት ያህል ከዛ በፊት የነበረው ነገር ነው። ይሄ ነገር ማነው ገዳ ሴራ በሚሰራበት ጊዜ 5 ፓርቲ በሚኖርበት ጊዜ አሁን ያሉት መንግስታት ጭራሽኑ አልነበሩም ብዙዎቹ። የኢትዮጵያ የገዳ ስርዓትን ጨምሮ ኢትዮጵያውያን አብሮ በመኖር ባደረጓቸው ኢኮኖሚያዊና ማህበራዊ መስተጋብሮች ያካበቷቸው ዘመናትን የተሻገሩ ድንቅ ማህበረ ባህላዊ ሀብቶችና እሴቶች እንዲሁም ተቋማትና ክዋኔዎች ባለቤት ናት። እያንዳንዱ ማህበረሰብ የአስተዳደር የህግና የፍትህ ተግባራትን የሚከውንባቸው ባህልና ስርዓት አለመግባባትና ግጭት መፍቻ ቁልፍ መሳሪያ አድርገውም ተጠቅመውበታል። እንዲህ ያሉ ባህላዊ እሴቶች ባለቤት የሆነችው ኢትዮጵያ በእጅ የያዙት ወርቅ ሆኖባት ለዘመናዊ የፖለቲካ አስተዳደር ስርዓት ወደ ባህር ማዶ ብታማትርም ሊሰምርላት ሳይችል ቆይቷል። የኢትዮጵያ ዘመናዊ ፖለቲካ ታሪክ ስብራት ከሆኑት ውስጥ ቅቡልነት ያለው ሀገረ መንግስት መገንባት አለመቻል በቀዳሚነት ይጠቀሳል። በኢትዮጵያ የተካሄዱ አብዮቶችና የመንግስት ለውጦች ዲሞክራሲያዊ ስርዓትን መገንባት ለምን ተሳናቸው የሚለው ለዓመታት የዘለቀ ጥያቄ ሆኖ ኖሯል። የፖለቲካ ባህሉም ሀሳብን ከማስቀደም ይልቅ በአፈሙዝ ላይ መንጠልጠሉም ሀገሪቱን ዋጋ ሲያስከፍላት የኖረ ሀቅ ነው። እዚህ ችግሮች የመጡት ሀገሪቱ ለረጅም ዓመታት ስልጣንን በዲሞክራሲያዊ መንገድ በምርጫ ሳይሆን በጉልበትና በግጭት በጦርነት ወደ ስልጣን የመውጣት ባህላችን በመሆኑ የተነሳ ነው። እንግዲህ ለእንደዚህ አይነት ሰፊ ችግሮች እየተዳረግን ያለ ነው ማለት ነው። ደካማና ኋላ ቀር የፖለቲካ ባህል ከውጭ የተቀዱ የፖለቲካ ሀሳቢዎች እንደወረደ ለመተግበር የተደረጉ ሙከራዎች በሀገረ መንግስት ግንባታ ሂደትም ዲሞክራሲያዊ ጥያቄዎች ምላሽ እንዲያገኙ ከማድረግ ይልቅ የተፈጠሩ አጋጣሚዎችም በእንጭጩ እንዲቀጩ ሲያደርግ ታይቷል። የረጅም የሀገረ መንግስት ታሪክ ያላት ኢትዮጵያ የዲሞክራሲ ጥያቄ ለዘመናት የትውልድ መስዋዕትነትን ሲያስከፍል ቢኖርም ጥረቶች ሁሉ ሲጨነግፉባት አሳልፋለች። ዲሞክራሲያዊ ልምምድን ከማጎልበት ረገድ ከውይይት ይልቅ ጠመንጃ የሚያነሱ ኃይሎች አሁንም ድረስ ሀገሪቱን ሲፈትኗት ይስተዋላል። ከትናንት መሻገር ያልቻለው ችግር ከስር መሰረቱ እንዲፈታም ሀሳብን መሰረት ወዳደረገው ውይይትና ምክክር ማምራት ጊዜው የሚጠይቀው አካሄድ ነው። 2010 ዓ.ም የተካሄደው ፖለቲካዊ ለውጥ ተከትሎ የኢትዮጵያ ልዕልና ያለ ዲሞክራሲ ባህል ልምምድ እውን ማድረግ እንደማይቻል ሲገለጽ ቆይቷል። ይህም ከውጭ በቀጥታ ከመቅዳት ይልቅ አዲስ ኢትዮጵያዊ መልክ ያለው ሀገር በቀል እሴቶችን መሰረት ያደረገ ዲሞክራሲያዊ ባህልን መገንባት ትኩረት የተቸረው ስለመሆኑም ይነሳል። የኢትዮጵያ ዲሞክራሲ የአፍሪካ ዲሞክራሲ መንገድን የሚያቃና ዲሞክራሲ ሁልጊዜ እንደ ሳሙና አልያዝ አልጨበጥ ብሎ የሚያስቸግርን ነገር ሳይሆን በቀደምም ከቤት ውጭ እየፈለግነው እንጂ ቤት ውስጥ የነበረ ሳሎን ውስጥ ያለ ነገር ነው። ግን ሳሎን ውስጥ እየረገጥነው ምናምን እየሄድን ሳናቀው እንደሌለ ቆጥረን ውጭ ላይ እየፈለግነው ያለ ነገር ነው። ስለዚህ ሳሎን ውስጥ ያለውን ነገር ከርቴ እናንሳውና ዲሞክራሲውን አግኝተነዋል። ከዛ ጀምረን የጎደለንን ደግሞ እንሙላበት። ከዚህ ቀደም የነበሩ ፖለቲካዊ ስብራቶችን በመፍታት ሀገራዊ መግባባት እንዲፈጠር ተግባራዊ እየተደረገ ያለው የሀገራዊ ምክክርም አንዱ እርምጃ ተደርጎ ይወሰዳል። ከዚህ በፊት የተለያዩ ስርዓቶች በኢትዮጵያ ሀገር እንደ ሀገር መንግስት ከተዋቀረች ጊዜ ጀምሮ እንደዚህ ቁጭ ብሎ እንነጋገር፣ ከታች ከደቡቡም ከሰሜኑም ከምዕራቡም ከምስራቁም የዚችን አገር እጣ ፋንታ እንደ ዜጋ በጋራ ተሰብስበን ቁጭ ብለን እስኪ እንወያይ የሚለውን አይነት የታሪክ አጋጣሚ በእኛ ትውልድ በእኛ ጊዜ መፈጠሩ በራሱ አንደኛ እድለኛ ትውልድ ያደርገናል። በተቃርኖ የተሞላውን ትርክት ማቃናት፣ አሰባሳቢ አካታች ወደ ሆነው ህብረ ብሔራዊ አንድነት ትርክት ማጽናትም ዲሞክራሲ ስርዓትን ለመገንባት ተግባራዊ ከተደረጉ ስራዎች ውስጥ ተጠቃሽ ነው። የጠላትና ወዳጅ የሆነው የቆየው ፖለቲካ ባህልን ለመቀየርም የተለያዩ እሳቤ ያላቸው የፖለቲካ ፓርቲዎችም በሀገር ጉዳይ በጋራ መስራትም ውጤት ከተመዘገበባቸው መካከል ይገለጻል። እንደ ገዳ ስርዓት ያለው የኢትዮጵያ የፖለቲካ ማህበራዊና ኢኮኖሚ አስተዳደር የሀገር በቀል እሴቶች ቢኖሩም በተቃርኖ የቆመው ፖለቲካ በዲሞክራሲ ባህል ፈቅ ማለት ተስኖት ቆይቷል። ታዲያ ሀገር በቀል ባህላዊ እሴቶችን ማዕከል ያደረገ የዲሞክራሲ ባህል ልምምድ የቆየው የፖለቲካ ስብራቶችን ለማድረቅና ጠንካራ የማይናወጥ መሰረት ያለው ዲሞክራሲ ባህልን መገንባት ኢትዮጵያ የተከተለች ያለችው አዲሱ መንገድ ነው።